መጀመሪያ አንቺ ሳይሆን ከይቅርታ ጋር ክርስቲያኖች ለምንድን ነው መካ ሄዳችሁ ሀጅ የማታደርጉት? መጽሐፋችሁ ላይ ወደ መካ ሄዳችሁ ሀጅ አድርጉ ይላል። መቼ ነው ሀጅ የምታደርጉት? መቼ ነው? እሺ ጥያቄሽን ቀጥይ። እሺ ሄሎ ኤኒዌይስ ላይክ እዚህ ጋር ማለት ነው ላይክ ኤክሶደስ ራሱ ከቻልክ ትልቅ የምታደርገው ከሆነ ላስቸግርህና ወደ ሂብሪው ራሱ እንትን ወደ ሂብሪው ራሱ ከመቀየሩ በፊት ቱ ዘ ፖይንት ቀጥታ ኤክሶደስ 5:1 ላይ ስትገባ ማለት ነው ብሮ እነሱ ነው እንጂ ማየት ያለብን እዛ አስተሮንገርቱ ላይ እያንዳንዱን ቃል ይፈታልሻል። ያ እሱ ማስተርጎም is the best thing like appreciate አደርገዋለሁ። ግን በእንግሊዘኛው ደግሞ እንደዛ ለምን አይልም ነው ማለት ባይብሉ ልክ ከሆነ ማለት ላይ እንደሱ ከሆነማ ሀጅ አድርጊ ብሎ ከተጻፈላችሁ ነው ልትሰልሙ ነው። ኖ ኢትስ ኦኬ የማሰለሙ ማለት እኮ ነው ባጭሩ። ወደ አማርኛውም ለምንድን ነው ሀጅ አድርጉ ተብሎ ያልተጻፈልን ብለው ብዙ ክርስቲያኖች ይጠይቃሉ። እንዴ ወደ መካ ሄዳችሁ ሀጅ አድርጉ ብሎ አማርኛ ላይ ከተረጎሙላችሁ ስለሙ ያላችሁ ነው ባጭሩ። ግን ሁሱ እኔ ላይክ ሪስፔክት ስለማድረግ ልንገር በመጀመሪያ ላይክ ሂብሪው ላይክ ወደ ሂብሪው ራሱ የቀየረው ከእንግሊዘኛ ወደ ሂብሪው ይቀየራል። እኔ ደግሞ ጥያቄ የሆነብኝ ላይክ መጀመሪያ ራሱ በእንግሊዘኛ ሲጽፉት ለምን በእንግሊዘኛም እንደዛ አልጻፉትም? ላይክ እኔ አሁን አረብኛውን ቱ ቢ ሆነስት ላገኘው አልቻልኩኝም። ምን መንካት እንዳለብኝ ወይ በደንብ አሳዩኝና ልተርጉመው። አሁንም አላመንሽም? ነው እኔ ማምኛለሁ። ኢት ሴይዝ እኔ አሁን ክርክር ውስጥ አልገባም። ያ ለራሴ ማለት ራሴ ነክቸው ደግሞ ላይክ ውስጤ እንዲያይ ፈልጌ አሁን ያሳየውብሽ ያገባሽበት ቦታ እንግዲህ ባክቤ መልሽ። ይኸው ገብቻለሁ ኤክሶደስ 5:1 ከዛ በኋላ 22:87 በቀስቷ አርቂው ወደ ላይ ከፍ አድርጊው። ቀስቷ ታይቷል። በስተት ቀስቷ እንዳትሰ 22:87 የሚለውን ቁጥር ተጫኝ። ቁጥሩ ነው 22:87 እቺን ውስጥ ቁጥሩ ነው እንጂ ምንድነው መሰለላ ነገር 22 እቺን ነው ምንቀር ቁጥሩ ነው። እሺ በለካት ያ አሁን በራስሽ አንበብ ወደ ታች ወረድ አድርጊው። አውርጂው ትንሽ አውርጂው ትንሽ በቃ ያውና make a pilgrim to Mecca አይገኝሻም በራስሽ የዛሬው ሌሊት ያንቺ ነው። በቃ ሀጅ ታደርጊያለሽ ቀጣይ ዓመት አብረን። እሺ ኤኒዌይስ ኢትስ ፋይን። እኔ ችግር የለም ተብሎ አሁን ተረዳችሁ። ነቢዩ መሐመድ የነቢያትን መንገድ ነው የመለሱላቸው ያመጡላቸው። ለእናንተ ግን መካሄዱ ሀጅ ማድረግን ጣዖት አምልኮ ነው ይሏቸዋል። ያን የነቢያት መንገድ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያድሱ የመጡት። አብርሃምን ላሳይሽ ቃል በቃል በቁርአን ላይ ትውልድን ሁሉ ወደ መካ ሄዶ ሀጅ እንዲያደርግ እዘዝ ይላቸዋል። ወአዚን ፊናስ ቢልሐጅ አብርሃም ሆይ ሰዎች ሁሉ ወደ መካ ሄደው ሀጅ እንዲያደርጉ እዘዝ አላቸው። አሁንም እዚህ ጋር ሙሴ በመጽሐፉ ላይ እነዚህን እስራኤላውያንን ሁሉ ከፈርዖን ዘንድ ከግብፅ አውጥቶ ወደ መካ ወስዶ ሀጅ እንዳስደረገ ይገልጻል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ አላለፈም ከኔ በፊት ወደ መካ ሄዶ ሀጅ ያደረገ ቢሆን እንጂ አሉ። ያችሁ ወቀድ ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን እውነትን ተናገሩ። ነቢያት ሁሉ ወደ መካ ሄደው ሀጅ እንዳደረጉ ነግረውን ነበር። ያው ሙሴና አሮን ህዝቦቻቸውን ወደ መካ ይዘው ሄደው ሀጅ አስደርገዋል። ቤት ማለት ነው። በኢየሱስ ነው። ኤኒዌይስ ጥሩ ነው። በቃ ደህና ነው። one more እኔ ሀብ ነው ጠይቂ ስለኢየሱስ ነው ፈልጌ ሁሱ ስለ ኢየሱስ ያለውን በእስልምና ላይ በደንብ አስረዳት። ኢየሱስ ክርስቶስ በእስልምና ላይ ያለው ደረጃና ቦታ ወላሂ የትም ቦታ አልተገለጸም። ዛሬ አዳምጡ ስለ ኢየሱስ ክርስቶስ። በዓለማችን ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ በድንግልና የተወለደው ተአምራዊ ልጅ ኢየሱስ ክርስቶስ ብቻ ነው። ወደፊትም አይወለድም፣ ከዚህ በፊትም ተወልዶ አያውቅም። አምላክ አላህ ሱብሓነሁ ወተዓላ ይህን ተአምር በእርሱ ላይ ነው ያደረገው። ለዓለማት ህዝብም ተአምር አድርጌዋለሁ ብሎ ገልጾታል። ወለቲ አሕሰነት ፈርጀሃ ፈነፍኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን። እርሷንም ማርያምን ልጇንም እንዲሁ ለዓለማት ድንቅ ተአምራቶች ያደረግኳቸው አለ አምላክ አላህ ሱብሓነሁ ወተዓላ። በሁለቱ ላይ ድንቅ ተአምርን ሰርቶ ለዓለም አሳይቷል። በእናቱ በኩል ተአምሩ ምንድን ነው ከተባለ
ማንም ወንድ ሳይገናኛት የወለደችዋ ብቸኛዋ ሴት እዚህ ዓለም ላይ ተብላ ትገለጻለች። በእርሱ በኩል ደግሞ ተአምሩ ምንድነው? ያለ አባት ከሴት ብቻ የተወለደው ብቸኛው ተአምራዊ ልጅ በመባል ይገለጻል። ሁለቱንም ተአምር ብሎ አላህ ሱብሓነሁ ወተዓላ ገለጻቸው። ሌላው ኢየሱስ ክርስቶስ በእስልምና ያለው ደረጃና ቦታ ምንድነው? አምላክ አላህ ሱብሓነሁ ወተዓላ ለእስራኤል ልጆች መርጦ የላከው ደግና መልካም ነብይ ነበር። አላህ በጣም ብዙ ቦታ ላይ ያወድሰዋል። ወጂሃን ፊ ዱንያ ወልአኺረቲ ወሚነል ሙቀረቢን ይለዋል። በቅርቢቱም ዓለም በቀጣዩም ዓለም ከእኔ ዘንድ ቅርብ ደረጃ ያለው ነብይ ብሎ ገልጾታል። ወጂህ ማለት ባለሟል የሆነ ባለክብር የሆነ ነብይ ብሎ ነው የገለጸው። ባለክብር ብሎ መግለጹ ለምን አስፈለገ? ከእኔ በኋላ የሚመጣው ነብይ ያከብረኛል ብሎ ገልጾላቸዋል። ያውና የተከበረ ተብሎ ቃል በቃል በቁርአን ላይ ተቀምጦለታል። ጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ አለ መሲሁ። እኔን አምላኬ አላህ ብሩክ አድርጎኛል አለ። የተባረከ ነው መሲሁ በኢስላም የተባረኩኝ አድርጎኛል። ለምን? ከእኔ በኋላ የሚመጣው ያከብረኛል እያለ ገልጾለታል። መሲሁ ዒሳ ዓለይሂ ሰላም በእስልምና ላይ ያለው ቦታ ምንድን ነው? ሌላው አላህ ሱብሓነሁ ወተዓላ 5 ነቢያትን ከሁሉም ነቢያት ላቅ ያለ ደረጃና ቦታ ሰጥቷቸዋል። እነዚያ መካከል አንደኛው ማን ነው? መሲሁ ዒሳ ዓለይሂ ሰላም ናቸው። አምላክ አላህ ሱብሓነሁ ወተዓላ ከነመሲሁ ታላላቅ ከባባድ የሆነ ቃል ኪዳን ይዣለሁኝ እያለ ይገልጻቸዋል። የቁሉ ሱብሓነሁ ወተዓላ ፊ ሱረቲል አሕዛብ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም። ሙሐመድ ሆይ ከአንተና ከአብርሃም ከሙሴ ከመሲሁ ከኖህ ከእናንተ ከአምስታችሁ ከባባድ የሆነን ቃል ኪዳን ይዣለሁ እያለ ይገልጻል። ሌላው ነገር መሲሁን አላህ ሱብሓነሁ ወተዓላ በርካታ ድንቅ ተአምራቶችን ሰጥቶት ነበር። አንደኛ ሙታንን የማስነሳት ተአምር ሰጥቶት ነበር። ሁለተኛ ማየት የተሳናቸውን የመፈወስ ተአምር ተሰጥቶታል። ሶስተኛ መስማት የተሳናቸውን የመፈወስ ተአምር ተሰጥቶታል። አራተኛ መናገር የማይችሉ ድዳዎችን እንዲናገሩ አፋቸውን የመክፈትን ተአምር ሰጥቶታል። ሌላም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጥቶታል። ይገልጸው በቁርአን ላይ ይላል ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንዱ ነው፣ እስራኤል ልጆችን ተምሳሌት አርአያ አድርጌዋለሁ እያለ አላህ ሱብሓነሁ ወተዓላ ይገልጸዋል። ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ መሲሁ ምን ይላል? መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሰዲቀቱን ካና የእኩላኒ ጣዓም ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው አለ። ልክ እንዲሁ ደግሞ እናቱ እውነተኛ ነች ይለናል። ምን ማለት ነው እውነተኛ ነች ማለት? ከአምላክ ዘንድ የመጣውን መለኮታዊ ቃል በነቢያት ላይ የወረደውን በተግባር ያዋለች እውን ያደረገች ሴት ማለት ነው። እውን ያደረገች የሴት ነቢይ አልተላከም እንጂ የሴት ነቢይ ቢላክ መርየም ነቢይ ትሆን ነበር ይላሉ ዑለማዎች። ከአምላክ ዘንድ መለኮታዊ ራእይ ይወርድላት ነበር። አምላክ እያናገራት ነበር በመልአኩ ጅብሪል ዓለይሂ ሰላም በገብርኤል አማካኝነት። እናቱ ከዓለም ሴቶች ሁሉ ንጹህ ተብላ የተገለጸች ሴት ነች። በቁርአን ላይ አላህ ሱብሓነሁ ወተዓላ ንጹህ ሴት ብሎ የገለጻት እርሷን ነው። ቃለት አልመላኢከቱ ያ መርየም ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። አንቺ መርየም ሆይ አላት አላህ ሱብሓነሁ ወተዓላ እነሆን ያምላክሽ አላህ መርጬሻለሁ ከዓለማት ሴቶች ሁሉ አላት። አንጽቼሻለሁ አላት። ንጹህነቷን መግለጹ ለምን አስፈለገ? አይሁዲዎች እርሷን በዝሙት ልጅን ወለደች ብለው ስለዘለፏል። አምላክ አላህ ሱብሓነሁ ወተዓላ እናንተ እንዳላችሁ ሳትሆን እርሷ ንጹህ ሴት ነች ብሎ አላህ ሱብሓነሁ ወተዓላ ሊገልጽላት ወደደ። ንጹህ ነች፣ ማንም ወንድ አልነካትም። በህይወት ዘመኗ አንዲት ሰው አልነካትም። በንጽህናዋ በድንግልናዋ የወለደች ሴት ነች እርሷ። ኢነላህ አስጠፋኪ ወጠሀረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። ከዓለማት ሴቶች ሁሉ ተመርጠሻል ተባለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ኢየሱስና ስለ ማርያም ምን አሉ? ወደሚለው እንሂድ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነ አውለ ናሲ በዒሳ ብን መርየም ወለይሰ በይኒ ወበይነሁ ነቢይ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ለማርያም ልጅ ለመሲሁ ከማንም በላይ ወዳጁ ነኝ አሉ። እኔና በእርሱ መካከል ማንም ነቢይ የለምን ብለው ተናገሩ። ተቻለ ነቢያችን ሰለላሁ ዐለይሂ ወሰለም ከማንም በላይ ለመሲሁ ወዳጁ እኔ ነኝ ብለው ተናግረዋል። በጣም ይወዱታል፣ እርሱም በጣም ይወዳቸዋል። ለምን? በመካከላቸው ማንም የለም ነበር። ያለፈው ነቢይ ስለሚመጣው አብዝቶ ያበስር ነበር ዒሳ ዐለይሂ ሰላም። ከእርሱ በኋላ የመጡትም ስላለፈው ነቢይ በጣም አብዝተው ያወድሱት ነበር። ያቻርላ ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ስለ መሲሁ ሲናገሩ ምን አሉ? አነ ዳዕወተ ቢኢብራሂም ወቢሻረተ ዒሳ አሉ። እኔ የአባቴ የአብርሃም የጸሎት ውጤት ነኝ አሉ። የወንድሜ የመሲሁ ብስራትም ነኝ አሉ።
ያችሁ ኢብራሂም አለይሂ ሰላም ጸሎት አድርጎ ነበር በሱረቱል በቀራ ላይ አምላክ ያለህ ሆይ ከዚህ ከመካ ሰዎች አንድን መልእክተኛ ለትውልድ አስነሳ ብሎ ለምኗል። ያን በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ፈጸመ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ የአባቴ አብርሃም የጸሎት ውጤት ነኝ ያሉት ከዚህ አንጻር ነው። የወንድሜ መሲሁ በስራትም ነኝ አሉ ማለት ነቢዩላህ ዒሳ ዐለይሂ ሰላም በሱረቱ ሰፍ ቁጥር 6 ላይ ምን ይላል? ከእኔ በኋላ የሚመጣ ነብይ አለ ስሙም ሙሐመድ ወይንም አሕመድ ይባላል ብሎ ነገራቸው ይላል። ያ የወንድሜ መሲሁ በስራት ነኝ ማለት ይሄ ነው። መሲሁ ከእርሱ በኋላ ያበሰረው ታላቅ ነብይ እርሳቸውን ነው። ቃል በቃል ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኢል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ ስሙሁ አሕመድ ከእኔ በኋላ የሚመጣን መልእክተኛ የማበስራቸው ነች ስሙም አሕመድ ወይንም ሙሐመድ ይባላል አላቸው ይላል። ይህ ነው ማርያም በምድራዊ ህይወቷና በቀጣዩ ዓለም ህይወቷ ስለነበራትና ስለሚኖራት እጣ ፈንታ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳኢ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ዓለም ላይ ምሉዕነትን የተጎናጸፉ ጽድቅናን የተጎናጸፉ በርካቶች ናቸው ከወንዶች ከሴቶችም እንደዚያው አሉ። ከነዚያ መካከል ከጻድቃዎቹ ሴቶች መካከል ግን አንዷ የማርያም ነች ብለው ተናግረዋል። ማርያም ነች ብለው ተናግረዋል። ስለ ቀጣዩ ዓለም ዕጣ ፈንታ ሲናገሩ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩ ኒሳኢ አህሊል ጀነ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። የገነት ታላላቅና በላጭ ሴቶች 4 ናቸው አሉ። ከነዚያም መካከል አንዷ የመሲሁ እናት ማርያም ነች ብለው ተናገሩ። ስለ ምድራዊ ህይወቷ ጻድቅ ሴት ነች ብለው ተናግረዋል። ስለ ቀጣዩ ዓለም ህይወቷ የገነት ነች ብቻ ሳይሆን የገነት በላጭ ከተባሉት መካከል አንዷ ነች ብለው ተናግረውላታል። ይሄ ነው መርየም ዓለይሃ ሰላም እጅግ በጣም ጻድቅ ሴት ነች። ልክ እንዲሁ መሲሁ ዒሳ ዓለይሂ ሰላም እጅግ በጣም ደግና መልካም የአላህ ነቢይ ነው። አላህ መልእክተኛ ነው። አላህ ለእስራኤል ልጆች መርጦ የላከው ነው። አላህ በርካታ ተአምራትን አስከትሎ ሰጥቶታል። የነቢይነቱ የእውነተኛነቱ ማረጋገጫዎች የሆኑ ዘንድ ማለት ነው። ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት። ማርያምን ልጅ መሲሁን በርካታ ግልጽ የሆኑ ተአምራቶችንም ሰጠሁት ይላል። ወአየድናሁ ቢሩሒል ቁዱስ እያለ ይናገርልን። ይሄ ነው መንገዳቸው ምንድን ነው ታዲያ? መሲሁ ከኛ ምንድን ነው የፈለገው ነው ዋናው ነገር። ተደንቀን ምናምን በስራቸው ምናምን መሄድ አይደለም። መሲሁ ከኔ ምንድን ነው የፈለገው? እንዳመልከው ነው የፈለገው። ኢየሱስ ክርስቶስ አምልኩኝ ብሏል ወይ አላለም? የትኛውም ቦታ ላይ ታዲያ ምንድን ነው ከኛ የሚፈልገው? ያን አንዱን አምላክ የላካቸውን አንዱን አምላክ እንድናመልክ ብቻ ነው ነቢያት የሚፈልጉት፣ ሌላ አይደለም። መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም አለ። የእኔም አምላክ የእናንተም አምላክ እርሱ አንዱ አምላክ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስ ክርስቶስ ምን አለ? ወደ አምላካችሁ አድርጋለሁ። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። መሲሁም የፈለገው ይሄን ነው። መሲሁ የትኛውን ቦታ ላይ እኔን ተገዙኝ አምልኩኝ አላለም። አምልኮን አልፈለገም እሱ። እኛ ስለምናውቀው ለአብ እንሰግዳለን ይላል አይደል? ለዛ ለአንዱ አምላክ ስገዱ እያለን ያስተማረው ይወራቸዋል አይደል? ስለዚህ ነብያቶች ይሄን ያስተማሩት፣ መሲሁም ይሄን ያስተማረው። መሲሁን የሚወድ ካለ ብትወዱኝስ ትእዛዜን ትጠብቃላችሁ እንዳለው ከትእዛዞቹ መካከል ያን አንዱን አምላክ አምልኩ እንጂ እኔን አምልኩኝ የሚል ቃል በፍጹም አላስተማረም። ይሄን ይመስላል። ይሄ ሌሎችም ሰዎች ስላሉ ሜይ ቢ ሌሎችን ጥያቄዎች በሌላ ጊዜ እንጠይቅሃለን። ብዙ ጥያቄ ያለኝ አክቹዋሊ ግን ያው የሌሎችን ሀሳብ ከመሰማት አንጻር እንዳላስቸግራችሁ ብዬ ነው። ለዛ ከዛሬ ይበቃል። ሌላ ጊዜ እጠይቃለሁ። አመሰግናለሁ። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ የምለው እሱ ለምን ስለ ኢየሱስ ክርስቶስ ከና አኬ ጋር አትወያይም? አኬ 2 ቪዲዮ ሰርቶልሃል እንወያይ ብሎ ለምን እዚህ ጋር ምንም ማያውቁትን አመጣህ ትጫወትባቸዋለህ? በድሮ ህግ ሳይመጣ ይወጣል መጽሐፍ እየወጣ ጭራሽ ላውራ። አይ ጥሪ ነው። ለምን አትወያይም? ጥሪያቸውን ለምን አትቀበልም? እፎይ ያለው ሁሉ ለምን ነው የምትፈራው? እፎይ ለምን አትወያይም? አብርሃው ጭራሽ ላውራ። ጥሩ የጠራሻቸውን 2 ሰዎች
ከፊቴ መጥተው የመናገር ድፍረት የላቸውም። እዚህ ይምጡና ውይይት ያቅርቡልን፣ ችግር የለውም እቀበላቸዋለሁ። ውይይት አኬ እኮ 2 ቪዲዮ ሰርቷል። ስለ ኢየሱስ ክርስቶስ አምላክነት እንወያይ ብሎ ከአንዴም 2 ቪዲዮ ሰርቷል። እፎይም ከአንዴ 2 ቪዲዮ ሰርቷል። ግን አንተ አንድም ቀን ተቀብለህ አታውቅም ጥያቄያቸውን። እዚህ ጋር ያመጣ የሆነ የድሮ ህግ ሳይመጣ የነበረን መጽሐፍ አውጥተህ ትጫወትባቸዋለህ። እኔ ይብላኝ ለአንተ ለተከታዩ እንጂ እኔ እንኳን አንተ አንድም ቀን ላይ አንድ ጊዜ ጥሪያቸውና ያው ራስ ወረደች። ራሳቸው በሩቅ ሆነው የሚፈልጓትን ርዕስ ይመርጡና የፈሪነታቸው መምሮቻቸው ማለት ነው። ሰው ሊወያይ የፈልገውን ሰው ሊወያይ ይፈልጋለሁ። ርዕስ እንምረጥ፣ ሰዓት እንምረጥ፣ ቀን እንምረጥ። የለም የዓለም ፈሪዎች ማለት እነዚህ ናቸው። ራሳቸው የሆነች ቪዲዮ ቁርጥ ያደርጉና ስናስተምር በዚህች ርዕስ እንወያይ፣ በዚህ ቀን፣ በዚህ ሰዓት፣ በዚህ ቤት ና መወያየት የሚፈልግ ሰው ይምጣና ነግረን በዚህ ርዕስ አብረን መርጠን ነው መሆን ያለበት። ምን አደረገ ፎያቸው? የሆነ ጊዜ ላይ ሳስተምር ቪዲዮ ቆረጠና ይከታተላል። በዚች ቪዲዮ ላይ ያውና እንደዚህ ብሎ ተናግሯል፣ በዚች እንወያይ፣ በዚህ ቀን በዚህ ሰዓት እናጠብቃለሁ። እንዲያ ነገር አለ ላና ርዕስ እንምረጥ። ያው አሁንም እያልኩ ነው እና ርዕስ አብረን መርጠን ሰዓት መርጠን ቀን መርጠን ትወያያለህ። አብሽር ችግር የለም። ከዚህ በፊት ከኔ ጋር እንዳላወራ አድርጎ ነግሯቸዋል። ወረበል በውስጥ አውርቷል ከኔ ጋር። ቪዲዮውን ልታገኙ ትችላላችሁ። ያላያችሁትም እንደሆነ እንገራችሁ። ከኔ ጋር በውስጥ አውርቷል። ማስረጃ አምጣ ብዬ ተሳድቦ ነው የሄደው። ቦታች አለ አይደለ? ጥራቸውና እዚህ ይግቡ። ከዚያ በኋላ መወያየት የፈለገ ሰው ማንኛውም ሰው ሊሆን ይችላል። ዲያቆኖቻችሁ፣ ቀሳውስቶቻችሁ ሁላቸው ርዕስ አብረን መርጠን ነው መሆን ያለበት። እነሱ በፈለጉት ርዕስ፣ እነሱ በፈለጉት ሰዓት፣ እነሱ በፈለጉት ቀን። ከዚያ በኋላ አልመጡም እያላችሁ ጀግራ ያጫወታችኋል። ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። የምጠይቀው ስለ ውርስ ነው። አባቴ 2 ማለት እናቴንና እንደገና ወንድሞች ሌላ ከሞተ በኋላ በሽምግልና ምናምን ውርስ ተካፍለናል ማለት ነው። ግማሽ ለኛ ከልጆች ጋር፣ ግማሽ ደግሞ ለነሱ። አሁን ደግሞ ሁለቱ እናት ሞተች ማለት ነው። ለነሱና ስትሞት እንደ አዲስ ውርስ ብለው ክስ ጀመሩ። ይሰማ አይደለም? አሁን ማይሰማ? እስኪ አሁን ይሰማ። እሺ እጅጋምላ ተደረገ። እሺ እኔ ስለውስና አባቴ ያለ ያርሐሙ 2 ሚስት ነው ያገባው። 2 ሚስት አራት አሰሩ ነው ያርሐሙ። እና እሱ ሲሞት ውርስ ተካፈለ። እናቴ ከልጆቿ እነሱም ከእናታቸው ጋር እኩል ተካፍለዋል፣ ግማሽ ግማሽ ማለት ነው። አሁን አባቴ የእነሱ እናት ሞተች። እንደ አዲስ ተካፈሉ ማለት ነው። ድጋሚ ግማሽ ውርስ ለኛ ይገባናል ብለው ማለት ነው። እና አሁን ጠይቀው የፈለኩት ሸሪያው እንዴት ነው 2 ሚስት ያለው ሰው ውርስ ላይ እኩል መካፈል ያለባቸው ወይንስ ሁለተኛ ሚስት ሆነች ለግማሽ ግማሽ ነው? እኩል ነው። ለአንደኛ ሚስት ለሆነችው ልጆች ለሁለተኛ ለሆነችው ሚስት ልጆች ተብሎ የሚቀነስ የሚጨምር ምናምን ነገር የለም። እንደዛ አይደለም። የሰውየው ተወለዳቸው ድረስ ሁላቸው ነው። የዚህኛዋ የተለየ የዚህኛዋ የተለየ ብሎ ሂሳብ የለም። ሁሉም ሸሪዓ እንዳስቀምጠላቸው የከፈለ ስርዓት ይከፈላሉ። እነሱ ምን ይላሉ? ያው ፍርድ ቤት ሲቆሙ እኛ እህቶቻችን እኛን ማለት ነው እኛን እንጂ የአባታችን ልጆች እነሱን እንጂ እሷን እናታችንን ማለት ነው። ያው በልካ ነው ሁላችሁም ሐቅ አላችሁ። እሺ ሁላችሁም ሐቅ አላችሁ። ገበያው ሰላም ገበያው። አቤት አቤት። ጸጋና ሰላም ይብዛልህ። እንዴት ነህ? አለን አማን ነው። እሺ ክርስቲያን ነህ? አዎ። ጥያቄ አለ ወይንስ ትመልሳለህ? ጥያቄ ያልገባኝ ነገር ስላለ ነው። ሱራ 107 4 እና 5 ላይ ያለው በአማርኛና በኦሮምኛ ሳነበው አልመጣልኝም። አረበኛውን ቼክ እንድታደርግልኝ ነው።
እሺ ችግር የለውም። ሱራ ስንት ነው ያልከው? 107 4 እና 5 እሺ ሰባት እሺ ፈወይሉ ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን ይላል። ወዮላቸው ለሰጋጆች አለ። ምን አይነት ሰጋጆች? አለዚነ ሁም ዐን ሶላቲሂም ሳሁን፣ ለእነዚያ እነርሱ ከስግደታቸው ዘንጊዎች ለሆኑት ሰጋጆች አለ። ሶላት ይሰግዳሉ፣ ነገር ግን ጊዜውን አይጠብቁም። እየዘገዩ ይመጣሉ ወይ ጊዜውን አሳልፈው ይሰግዳሉ። እነዚህ ሰዎች ከጊዜው መዘግየት እንደሌለባቸው በጊዜው ጠብቀው መስገድ እንዳለባቸው የሚያሳስብ የሆነ አንቀጽ ነው። ወየውላቸው ለእነዚያ ለሰጋጆች ብሎ ዝም ቢል ይህ ስህተት ነበር። ሰጋጆችን በመስገዳቸው ሊቀጣቸው ነው ማለት ነው። ነገር ግን እንደዛ ሳይሆን ምን አይነት ሰጋጆች ናቸው የሚለውን ቀጣዩ ሲመልስልን እናገኘዋለን። እነዚያ ከሶላታቸው የሚዘናጉ ናቸው ብሎ ገለጿቸው። ያጠየቀል جاء 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 سوري أني بدي كذا بمهل مش እና ደግሞ ጥያቄ አንድ ማለት በእስልምና የክርስቶስ ሞት እንዴት ይታያል የሚለው እና ደግሞ ላይ እንትን ላይ ምንድነው በእስልምና ምንድነው ያልከው? በእስልምና የኢየሱስ ክርስቶስ ሞት እንዴት ይታያል ማለት ላይ የሚያውቁ ሰዎች ከነገሩኝ አንጻር ሰው ሌላ ሰው መስሎ ላይ እንደሞተ ማለት ላይ ኢየሱስ ራሱ ሳይሆን አመሳስሎ እንደሞተ እና ኢቨን ቀኑንም ሲቆጠር ላይክ 3 ቀን እንዳልሞላው አስረድታኛለች ጓደኛዬ። ግን ላይክ ሞር ኦፍ ላይክ እኔ መረዳት የምፈልገው በእናንተ ምን እሱ እንዴት ይታያል ነው። ሁለተኛ ደግሞ ይሄ ያ ኢየሱስ ስለ ነብዩ መሐመድ የተናገረው ነገር አለ የሚባል ነገር ስለሰማሁ ስለማውቅ አመሰግናለሁ። ነብዩ መሐመድ ስለ ኢየሱስ የተናገሩት ነው ነው አይ መሐመድ ስለ ኢየሱስ ሳይሆን ኢየሱስ ስለ መሐመድ የተናገረው። እሺ ነብዩ መሐመድ ስለ ኢየሱስ ሞት በእስልምና ላይ ያለው አመለካከት አስተምሮ ምንድን ነው? የመጀመሪያው እንግዲህ እንደ እስልምና መሲሁ ዒሳ ዓለይሂ ሰላም አልተገደለም፣ አልተሰቀለም። ቃል በቃል አላህ ሱብሓነሁ ወተዓላ ምንም በሚያሻማ ሁኔታ ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም። ታዲያ ምን ሆነ ከተባለ አምላክ አላህ ሱብሓነሁ ወተዓላ ወረድ ብሎ እዛ ሲናገር ምን አለ? በል ረፈዐሁ ላሁ ኢለይህ፣ በእርግጥም በእውነትም እኔ ወደ እኔ አንስቼዋለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በጠላት አድኖታል። እሱን ለመግደል አሴሩበት። አላህ በቁርአን ላይ ሲናገር ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን አለ። ተንኮልን ሰሩበት፣ ተነሰሱበት ተቻለና እኔም አምላክ አላህ ሱብሓነሁ ወተዓላ ያንን ተንኮልንና ሴራውን አከሸፍኩባቸዋል። ወላሁ ኸይሩል ማኪሪን ቃል አላህ ያ ዒሳ አንተ ዒሳ ሆይ አለ ኢኒ ሙተወፊከ እኔ አንተን ልወስደው ወራፊዑከ ኢለየ ወደ እኔም ላነሳህ ነው አለ ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ላነጻ ነው ላድነህ ነው አለ። አምላክ አላህ ሱብሓነሁ ወተዓላ አድነኝ ይህንን አድነኝ የሚለው ጥያቄ ጠይቋል ወይ? እንደ መጽሐፋቸው እንደ መጽሐፍ ቅዱስ ራሱ ጠይቋል። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ለምኖታል። አላህ ቃል በቃል በቁርአን ላይ አዳንኩትም እያለ ይናገራል። ከታችኋል እና መሲሁ ድኗል። ለነዚያ ወንበዴዎች አሳልፎ አልሰጠውም፣ በፍጹም ለምኖታል። ተመልከቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን ነቢይን ኢላ ወለሁ ዳዕወቱን ሙስተጃባ አሉ። ማንም ነቢይ የለም ተቀባይነት ያለው የጸሎት የዱዓ እድል ቢኖረው እንጂ አሉ። ሁሉም ነቢይ አድርጎ ሄዷል፣ እኔ ስቀር አሉ። የእኔን ግን የትንሣኤ ቀን ለትውልዶቼ ምልጃ ትሆንልኝ ዘንድ አቆይቻታለሁኝ አሉ። መሲሁ ምን ነበር የለመነው ነገር ተብሎ ሲታይ እንዲድን ነበር የለመነው በዚያች በተሰጠችው እድል።
እንዲድን ለምኑታል። አምላክ አላህ ሱብሓነሁ ወተዓላ አላዋረደውም፣ አላሳፈረውም። ጸሎቱን ተቀበለው፣ አዳነው፣ አነሳው ወደ እርሱ። የት ይገኛል ታዲያ ከተባለ በሁለተኛው ሰማይ ላይ ይገኛል። ማን አረጋገጠ እዛ እንዳለ ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀጥታ ሄደው አይተውታል። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ዛሬ የምንሰግደውን ሶላት ከአምላክ ዘንድ ነው ሄደው የተቀበሉት፣ ከአላህ ዘንድ 7ቱን ሰማያት አድርገዋል። አንደኛው ሰማይ ላይ ሁለተኛው ሰማይ ላይ ይሄዱ እያለ ቃል በቃል ሲናገሩ ምን አለ? ሶሒህ ሙስሊም 162 ላይ ማስረጃን ታገኝታላችሁ። ሰው የሆነ ሐዲስ ነው። ቃል ነቢ ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ዐለይሂ ሰላም አሉ። ወደ ሁለተኛው ሰማይ ላይ ባረግኩኝም ጊዜ የማርያም ልጅ መሲሁን አገኘሁት አሉ። ያው ምን ተባባሉ? ያወሩት ወሬ አለ ወይ ከተባለ አዎ አለ። ቃል ነቢ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ፈረሐበ ቢ አሉ፣ ተቀበለኝ፣ ማቀባበል አደረገልኝ አሉ። ወሰለመ ዐለይ፣ ሰላምታንም አቀረበልኝ አሉ። የነቢያት ሰላምታ ምንድን ነው? ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ የሚለው ነው። የአላህ ሰላም እዝነት በረከት በአንተ ላይ ይስፈን አላቸው። ነቢ ሰለላሁ ዐለይሂ ወሰለም ያን መለሱለት። ወደዓሊ ብልኸይር አሉ። ቀጥለው ከአምላኬም ዘንድ እየሄድኩኝ ስለሆነ መልካም ነገር እንዲገጥመኝ ከአምላኬ ዘንድ ጸሎት አደረገልኝ፣ ለመነልኝም አሉ። ያው ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምን ብሎ እንደተቀበላቸው ሲገልጹ ፈቃለ ሊ፣ እንዲህም ብሎ ተቀበለኝ አሉ። መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ፣ መልካሙ ወንድማችን መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ ተቀበላቸው። ያ ሰላም! እንዴት አወቃቸው? እኔ በጣም የደነቀኝ ነገር ይሄ ነው። ከዚያ በፊት አይቷቸውን ወይ በገጽታ አላያቸውም። ታዲያ እንዴት ሊያውቃቸው ቻለ? መሲሁ ለምን አልጠየቀም? ይሄ ማን ነው ብሎ ይጠይቃል እኮ የማያውቀውን አካል አይደለ? መጠየቅ አላስፈልጋቸውም ነቢያቶች እርሳቸውን ባያቸው ጊዜ። ለምን? ምክንያቱም ነቢይ የተባለ ሁሉ የእርሳቸውን ገጽታ ያውቃልና። ማንም ነቢይ የለም የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ገጽታ የሚያውቅ ቢሆን እንጂ። ያ ጀማዓ ለዚህ ማስረጃ አለ ወይ? አዎ። የቁሉ ላሁ ሱብሓነሁ ወተዓላ አለዚነ አተይናሁሙል ኪታበ ያዕሪፉነሁ ከማ ያዕሪፉነ አብናአሁም። ሙሐመድ ሆይ እነዚያ ከአንተ በፊት መጽሐፍቶችን የሰጠኋቸው የራሳቸውን ልጅ እንደሚያውቁ አንተን ያውቁሃል አለ። ሱብሓነሁ። የራሳቸውን አንድ ሰው የራሱን ልጅ እንደማይሰጥ ሁሉ የራሱን ልጅ በደንብ አድርጎ እንደሚያውቀው ሁሉ አንተንም ከዚያ በላይ ነው የሚያውቁህ አላቸው። ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ሙሉ ገጽታቸው ሁሉ ተገልጾላቸዋል። ታቸዋል። ለዚህም ነው መዲና ላይ የነበሩ እውነተኛ ይሁዲዎች የመጨረሻው ዘመን ነቢይ ይመጣልናል ብለው ሲጠባበቁ የነበሩ ልክ ነቢ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው በመጡ ጊዜ ወዲያው እንዳያቸው ነው በገጽታ ያወቋቸው። ወላሂ ወዲያው እንዳያቸው። አብዱላህ ብኑ ሰላም ታላቁ የይሁዲዎች ሊቅ ነበር። መዲና ላይ ወደ እርሳቸው የመጨረሻው ዘመን ነቢይ ተሳዷል የሚል ወሬ ሰማና ወደ ቤታቸው ቀጥታ ሄደ። ወዲያው እንዳየ ወዲያው ነው ያዘከረው። ይሄ ነው ቃል የተገባህልን የመጨረሻው ዘመን ነቢይ አንተ ራስህ ነህ ያለው። የአይሁዶች ሊቅ ነው ያ ጀማዓ። ሁሉም አይሁዶች አዋቂያቸው ማን ነው ቢባሉ በዚያ ሰዓት ይህን ሰው ነው አብዱላህ ብኑ ሰላም ነው የሚሉት። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና هذا الوجه ليس بوجه كذاب አለ። በአንተ ላይ የማየው ፊት የውሸታም ሰው ፊት አይደለም፣ በእውነተኛ ቃል የተገባኸው ነቢይ አንተ ራስህ ነህ አለ። ወዲያው እስልምና ተቀበለ፣ ሻሃዳ ያዘ። ነቢያችን ሰለላሁ ዐለይሂ ወሰለም ቆይ እንዳትሄድ አሉት። እንዳትሄድ አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምን ሆነ? ከዚያ በኋላ ያ መዓሽረ የሁድ ተዓላ አሏቸው። መዲና ላይ የነበሩ አይሁዲዎችን እንዳለ ጠሯቸው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብን ሰላምን ቤት ተደበቀ አሉት። ቤት ተደበቀ። አይሁዶች እንዳለ ተጠሩ። ሙሐመድ ከኛ ደግሞ ዛሬ ምን ፈልጎ ነው ብለው ቤታቸው መጡ። ሁላቸው በር ላይ ቆሙ። ነቢ ሰለላሁ ዐለይሂ ወሰለም ከፊታቸው ቆሙና ማ አብዱላህ ብን ሰላም ፊኩም አላቸው። አብዱላህ ብን ሰላም በመካከላቸው ያለው ደረጃ ምንድን ነው? ስለ እርሱ ምን ትላላችሁ? ምንድን ነው አቋማቸው አላቸው። አይሁዶች በአንድ ድምፅ ምን አሉ? ዓሊሙና ወብኑ ዓሊሚና ሐብሩና ወብኑ ሐብሪና አሉ። እንዴ እርሱማ አዋቂያችን የአዋቂያችን ልጅ ነው፣ ሊቃችን የሊቆቻችን ልጅ ነው ብለው መሰከሩለት። ፈከይፈ ለው አስለም አሏቸው ነቢ ሰለላሁ ዐለይሂ ወሰለም። እስልምና ቢቀበል ምን ይመስላችኋል? ምን ትላላችሁ አላቸው። በመካከላቸው መጉመተት ሆነ። አይሁዶች ምን አሉ? ላ በፍጹም አያደርገውም አይቀበልም እሱ አሉ። ተዓል ያ አብደላህ ብን ሰላም ወሽሀድ አሉት ነቢ ሰለላሁ ዐለይሂ ወሰለም። አንተ አብደላህ ብን ሰላም ሆይ ውጣና ና መስክር እውነትን አሉት። ወዲያው አብደላህ ብን ሰላም መጣ። እናንተ የአይሁድ ስብስቦች ሆይ የመጨረሻው ዘመን ነቢይ ይመጣልናል ብለን ልንጠብቅ እዚህ ሀገር መተናል። ያው እና እርሱ ራሱ ነው። እኔ ከዚህ በኋላ እስልምና ተቀብያለሁ ብሎ በፊታቸው ቆሞ መሰከረ። هذا هو عبد الله بن سلام
እርሱ ብቻ አይደለም እንዳለ እዚያ መዲና ላይ ያሉ አይሁዶች ያውቋቸው ነበር። አላህ ይህም ሚስጥራቸውን የውስጣቸውን ሁሉ የሚያውቅ የሆነው አምላክ አላህ በቁርአን ላይ ተናገረባቸው። ሙሐመድ ሆይ الذين آتيناهم الكتاب يعرفون كما يعرفون أبناءهم እነዚህ ሰዎች የራሳቸውን ልጅ እንደሚያውቁ አንተ እንደሆንክ ያውቃሉ። ሳያውቁ ቀርተው አይደለም፣ ነገር ግን በውስጣቸው ቅናቻ ይዞባቸው ነው። ምንድነው ቅናቸው? ምክንያቱም እነርሱ ነብይነትን የሚጠብቁት ከኢስሐቅ ዘር ብቻ ነበር። ገብታቸዋል። ሲያዩአቸው ጊዜ ልክ ሲመጡ ከእስማኤል ዘር ሆኑባቸው። ያ ነው ዘረኝነት ነው የያዛቸው እንጂ ያ የተገለጸው ማንነቱ እንዳለ በእርሳቸው ላይ አይተውት ነበረ። እና ይሄ ነው እና መሲሁን አላህ ሱብሓነሁ ወተዓላ አንስቶታል። እንዲገደል እንዲሰቀል አላደረገውም። በሰማይ ላይ በክብር ይገኛል። ታዲያ መጨረሻ ዘመን ላይ ከመጨረሻው ዘመን ከእንትን ከማለቱ ዓለም ከመፈጸሟ በፊት ዳግም ወደ ምድር ይመጣል። ወደ ምድር ይመጣል። የሚቆየውን ቆይታ ቆይቶ እንደ ማንኛውም ሰው ይሞታል። ስንት ዓመት ይቆያል? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የምኩቱ ፊኩም 40 አሉ። በአንድ ሐዲስ ላይ የምኩቱ ፊኩም 7 ሲኒን አሉ። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ በመካከላቸውም 7 ዓመት ይቆያል አሉ። በሌላ ሐዲስ ላይ በምድር ላይ 40 ዓመት ይቆያል አሉ። ተመልከቱ። ታዲያ ይጋጫሉ ወይ? ሐዲሱ አንድ ቦታ ላይ 7 ዓመት አንድ ቦታ ላይ 40 ዓመት ላ አይጋጭም። ሐዲሱን በደንብ አድርጋችሁ አዳምጣችሁ እንዳልኩ በመካከላችሁ 7 ዓመት ይቆያል አሉ በአንድ ሐዲስ ላይ፣ በሌላኛው ላይ በምድር ላይ 40 ዓመት ይቆያል አሉ። ይለያያል አይለይም? ሐዲሱ የተለያየ ነው። በመካከላችሁ ያሉት ወርዶ በመካከላችሁ የሚቆየ ቆይታ ጊዜ ነው። በምድር ላይ ሲሉ ጊዜ በምድር ላይ የቆየ ቆይታ አለ ከዚህ በፊት እና ዳግም መጥቶ የሚቆየ ቆይታ በአጠቃላይ 40 ዓመት ይሆናል ነው። ስለዚህ 7 ዓመት እንደሚቆይ በመካከላችን ከተነገረ ከዚህ በፊት ምን ያክል ዓመት ቆይቶ ነበር ማለት ነው? 40 ዓመት ይሞላ ዘንድ ከዚህ በፊት ምን ያክል ዓመት ቆይቷል ማለት ነው? በምድር ላይ መልሱ። ምን ያክል ቆይቷል ማለት ነው? 33 ዓመት 33 ዓመት። ስለዚህ መሲሁ በምድር ላይ ለ33 ዓመት ያክል ቆይቷል። ከዚያ በኋላ ዳግም በሚመጣ ጊዜ 7 ዓመት ሲቆይ በአጠቃላይ 40 ዓመት ሞላ ማለት ነው። ኢማም ኢብኑ ከሲር ረሒመሁላህ ተዓላ ኢብኑ ተይሚያ ታላቁ ተማሪ እንደዚህ አድርገው ሐዲሱን በዚህ መልኩ ፈተውታል። እና የዛኔ እንደ ማንኛውም ሰው በምድር ላይ ይመጣል። መላኩ ማነው? መሲሁ ዒሳ ዓለይሂ ሰላም በሚመጣ ጊዜ ከሰማይ ነቢ ሰለላሁ ዓለይሂ ወሰለም እንዴት እንደሚመጣ መልኩን ሁሉ ገጽታውን ሁሉ የሚለብሰውን ልብስ በሚመጣ ጊዜ ማለት ነው የመልኩ ውበቱ ሁሉ ተክለ ሰውነቱ፣ ከለሩ፣ ጸጉሩ እንዳለ ሁሉ ነግረውናል። ወኢኒ ኡሐዲሱኩም ዐንሁ ፈዕሪፉሁ አሉ። ገና ሲናገሩ ስለ እርሱ ትንቢትን ሲነግሩብን አሉ እኔ ስለ መሲሁ መምጣት ዳግም ልነግራችሁ ነው፣ በደንብ ወቁት፣ ስሙኝ አሉ። ገና ሲወርድ ጊዜ በሁለት መላእክት ታጅቦ እንደሚወርድ ተናገሩ። ከሰማይ በሚወርድ ጊዜ መሲሁ ዒሳ ዓለይሂ ሰላም በሁለት መላእክቶች ይታጀባል። ታጅቦ ነው የሚወርደው። ከቀኝ አንድ መልአክ፣ ከግራ አንድ መልአክ። በሚወርድ ጊዜ የት ይወርዳል? ደማስቆ ላይ ይወርዳል። ከዚያ በኋላ ወዴት ይመጣል? ወደ ኢየሩሳሌም ይመጣል። ወደ ኢየሩሳሌም ሲያስተምርበት ወደ ነበረ ወደዛች ሀገር ይመጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። በሚመጣ ጊዜ ገጽታውን ሲነግሩ ምን አሉ? ለይሰ ቢጠዊል ወላ ቢልቀሲር አሉ ወላኪነሁ መርቡዕ አይ ሙተወሲጥ። በጣም ረጅም አይደለም መሲሁ አሉ፣ በጣም አጭርም አይደለም አሉ። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ነገር ግን እርሱ መካከለኛ ነው አሉ። ዋሲዕ በይነ መንኪበይህ አሉ፣ በትከሻዎቹ መካከል ሰፊ ነው አሉ። ዓሪድ ሶድር አሉ፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የውበት ባለቤት ነው መሲሁ። በጣም ቆንጆ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በጣም ረጅም አይደለም፣ በጣም አጭርም አይደለም፣ ደረቱ ሰፋ ያለ ነው፣ ትከሻው ሰፋ ያለ ነው ብለው ተናገሩ። ወሸዕሩሁ ኢላ ሸሕመቲ ኡዙነይህ አሉ፣ ጸጉሩም እስከ ጆሮዎቹ ጫፍ ድረስ ይደርሳል አሉ። ትንሽ ረዘም ያለ ነው እስከዚህ ድረስ። በጣም ቀይም አይደለም፣ በጣም ነጭም አይደለም፣ መካከለኛ እንደሆነም ተናግረዋል። የሚለብሳቸው ልብሶች ወደ ዳለቻ የሄዱ ልብሶች ናቸው። ወጥ የሆነ ልብስም አይደለም። ከታች ልክ እንደ ሽርጥ አንድ ከታች አለ፣ ከላይ ደግሞ አንድ አለ፣ የተከፈሉ ልብሶች ናቸው ብለው ተናገሩ። በሚመጣ ጊዜ ገና ስታዩትም እርሱ ከራሱ ላይ ልክ እንደ ውሃ ልክ ሰውየው ለምሳሌ ዝናብ መቶት እየተንጠፈጠፈ ከፀጉሩ እንደሚወርድ አለ አይደል ውሃ፣ እርሱም ልክ እንደዛ ሲመጣ ታዩታላችሁ። ከእርሱ ግን ወርቅና የሆነ የዚህ አይነት የወርቅ አይነት ነገር እየዘነበ ይመስላችኋል ከራሱ ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸውታል።
የዛኔ በምታገኙትም ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም መን አድረከ ሚንኩም ዒሳ ብን መርየም ፈሊየቅረእሁ ሚኒ ሰላም አሉ። አደራ ከእናንተ የማርያምን ልጅ ያገኘ የእኔን ሰላምታ ያንብብለት ብለው ተናገሩ። ሰላሙ አለይኩም ብለውሃል ነቢዩ መሐመድ ብላችሁ አድርሱ። ይህ ውዴታቸውን የሚገልጽ ነው። ትንቢቱን እየተናገሩ እያለ አደራ ትውልዶች ስታገኙት ሰላምታይን አድርሱ ለእርሱ ለዚያ ለታላቅ ነብይ ብለው የአላህ ሰላም በአንተ ላይ ይስፈን ብለውሃል ብላችሁ አድርሱ ብለውናል። እናደርሳለን። ነቢ ሰለላሁ ዐለይሂ ወሰለም የዛኔ ትውልዶቻቸው በሚያገኟቸው ጊዜ መሲሁን ሰላምታ እንደሚያደርሱ ያው ትዕዛዛቸውን ጠብቀን እንገኛለን። ከዚያ በኋላ ምን ይሆናል? ከዚያም በኋላ እናንተ ልትሰግዱ በተዘጋጃችሁበት ጊዜ ነው የሚደርሰው ብለው ነግረውናል። ልክ ሲገባም የዛኔ በጊዜው የሚኖረው መሪ መህዲ ይባላል። እርሱ ተቀደም ያ ሩሕ አላህ ያ ከሊመት አላህ፣ አንተ በአላህ ቃል እና በአላህ መንፈስ የተገኘህ የአላህ ነቢይ ተቀድመህ አሰግደን ብሎ ይናገረዋል አሉ። መሲሁም ምን ብሎ ይመልሳል? ኢነሃ ኡቂመት ለኩም ይላችኋልም አሉ። የሚናገረውን ሁሉ ያውቃሉ ነቢ ስ ላ ስለም። እርሱ ለእናንተ ነው ኢቃም የተደረገውና እናንተ አሰግዱ ይላችኋል አሉ። የዛኔም በጊዜው ያለው መሪ ተቀድሞ ያሰግዳል አሉ። መሲሁ ከኋላችሁ ይሰግዳልም አሉ። ከዚያም ሰግዶ እንደጨረሰ ይሄን ቀጥታ ደጃልን ሐሰተኛውን መሲህ ፍለጋ ይወጣል። ያሰላም ዓለም በአንድ ሐሰተኛ መሪ በሐሰተኛው መሪ በመሲሁ ደጃል እየተመራች የዛኔ ነው የሚወርደው። ሐሰተኛውን መሲህ ማን ነው? አይሁዶች እስካሁን ድረስ መሲሁ ይመጣል ብለው እየተጠባበቁ ነው ያሉት። እውነተኛው መሲህ የማርያም ልጅ ነው። አዎ የማርያም ልጅ ነው እውነተኛው መሲህ። እርሱን ሳይቀበሉ ቀርተዋል። መሲህ እንደሚመጣ ባለፉት ነቢያቶች አንደበት ተነግሯቸዋል። ጌታቸዋል አረ ያን መሲሁ የማርያም ልጅ በመጣላቸው ጊዜ አንቀበልም ብለዋል። እስካሁን ድረስ መሲሁ ይመጣል ብለው አይሁዶች እየጠበቁ ነው ያሉት። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአይሁዶች የሚጠብቁት መሲህ ማን እንደሆነ በትንቢት ነግረውናል። ሐሰተኛው መሲሁ ደጃል የዛኔ መሲሁ ዶላላ የጥመት መሲሁ በሚመጣም ጊዜ አይሁዶች ወዳው ይከተሉታል አሉ ነቢ ሰለላሁ ዐለይሂ ወሰለም። የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። ሐሰተኛው መሲህ የዘመኑ ፍጻሜ ላይ ይነሳል። የዛኔም አይሁዶች ያውና ቃል የተገባው መሲህ ለእኛ መጥቷል ብለው ወዲያው ይከተሉታል አሉ። ተመልከቱ። የዛኔም አምላክ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል አሉ። በእውነተኛው መሲህ ሐሰተኛውን መሲሁን ፍጻሜው ያደርግበታል አሉ። ተመልከቱ። መሲሁን ዒሳ ዓለይሂ ሰላምን እስካሁን ድረስ ያቆየበት ምክንያት አምላክ አላህ አሁን ገባችሁ? ወደፊት የሚመጣው ሐሰተኛውን መሲህ ማጥፋት ያለበት ማን ነው? ኢብራሂም መጥቶ ቢያጠፋው ኢብራሂም ዓለይሂ ሰላም የአላህ ጥበብ ነው እዚህ ጋር ትክክል ነው አይሆንም ነበር። ሙሴ መጥቶ ቢያጠፋው ይሁን ነበር ጥበቡ አያስኬድም ነበር። ሙሴ ጋር የሚያያይዘው ነገር የለምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢያጠፉት ኖሮ መሲሁ ደጃልን ጥበቡ ያስኬድ ነበር። የአምላክ ጥበብ እንደዚህ አይሄድም የአምላክ ጥበብ። ነገር ግን ማነው ማጥፋት ያለበት? እሱ ያ የተካደውና የተስተባበለው እውነተኛው መሲህ እርሱ ነው ማጥፋት ያለበት ሐሰተኛውን መሲህ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ መሲሁን እስከ ዘመኑ ፍጻሜ ድረስ እንዲቆይ ያደረገው። ገብታችኋል? የዛኔ መሲሁ ዒሳ ዓለይሂ ሰላም ሐሰተኛውን መሲህ ፍለጋ ይወጣል። ወዳው ይገናኛሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሚገናኙ ጊዜ የሚሆነውንም ተናገሩ። ፈዐንደማ የረ ደጃል ዒሳ የذوب ከማ የذوب الملح አለ። እውነተኛው መሲህ ሐሰተኛውን መሲህ ፍለጋ ይወጣል። ልክ እየሄደ ያለ ፊት ለፊት ይገናኛሉ። በሚገናኙም ጊዜ ምን ይለዋል? የذوب ከማ የذوب الملح አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚቀልጥ እንደሚሟሟ የዛኔ ይቀልጣል፣ ይርገፈገፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየህሩብ ለማምለጥም ይሞክራል አሉ። ፈየትበዑሁ ዒሳ ይከተለዋል አሉ። ፈየቁሉ ለሁ እነ ሊየ ደርበተን ዐለይክ ላ ተህሩብ ምኒ፣ ከእኔ አትሽሽ፣ ለእኔ በአንተ ላይ አንዲት ምታለችኝና ከአምላኪ ከአላህ የተወሰነች ከዚያች ልታመልጥ አትችልም ይለዋል። ፈየትበዑሁ ፈየድሪብሁ ፈየቅትሉሁ ቢደርበትን ዋሒዳ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ይከተለዋልም በአንዲት ምትም ይፈጽምበታል፣ ይገድለዋል አሉ። የዛን የሐሰተኛውን መሲህ ከገደለ በኋላ ዒሳ ዓለይሂ ሰላም ቀጣዩ ስራው ምንድን ነው? ወደ መካ በመሄድ ሐጅ ያደርጋል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወደ መካ በመሄድ ሐጅ ያደርጋል።
እንግዲህ ማንም ነብይ የለም ሐጅ ያደረገ ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ ሲቀር መሲሁንም አላህ ሱብሓነሁ ወተዓላ ሐጅን ጽፎለታል እንደሚያደርግ። ወደፊት መሲሁ ዒሳ ዐለይሂ ሰላም በሚመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም ላይ ተናግረውታል። የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይተላሂል ሐራም። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል፣ ወደ መካም በመሄድ ሐጅ ያደርጋል። ሐጅ ካደረገ በኋላ ቀጣዩ ስራው ምንድነው? የመጣበት ትልቁ ዓላማ የድዑ ናሰ ኢላ ዲኒላህ አሉ። ሰዎችንም ወደ አላህ ዲን መጣራት ይጀምራል አሉ። ወላ የብቃ ፊ ዘማኒሂ ኢላ ልእስላም ፈዩህሊኩ ላህ ኩለል ሚለል ፊ ዘማኒሂ ኢላ ልእስላም። በእርሱም ዘመን ኢስላም እንጂ ሌላ ማንም አይቀርም አሉ ነቢ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን ሁሉም መንገዶች ሁሉ እንዳለ ሃይማኖቶች ይጠፋሉ ኢላ ልእስላም፣ ኢስላም ሲቀራሉ። ወላ የቅበሉ ኢላ ልእስላም፣ ኢስላምን እንጂ ሌላ ማንንም አያስተናግድም መሲሁ። የዛኔ ህዝብ ሁሉ ያምናሉ ታዲያ ከተባለ አዎ አላህ በቁርአን ላይ ቃል በቃል በምድር ላይ የዛኔ አንድም ከሃዲ አይኖርም ብሎ ተናግሯል። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። ከመጽሐፉ ባለቤቶችም ሳይቀር አንዲትም በምድር ላይ የዛኔ አይኖርም የሚያምኑ ቢሆን እንጂ አለ። በትክክለኛ መንገድ ያምናሉ። መሲሁ ከዚያ በኋላ ትውልድ ካመነ ምን ያደርጋል? መስቀልን ይሰብራል። መሲሁ ዒሳ ዐለይሂ ሰላም በእርሱ ስም የተሰራውን የመስቀል ስራ እንዳለ ያጠፋባቸዋል። እርሱ እንዳልተገደለ ይነግራቸዋል፣ እንዳልተሰቀለ ይነግራቸዋል። እርሱ በአምላክ ኃይል እንዳረገ ይነግራቸዋል። የዛኔ ትውልድ ሁሉ ያምናሉ። ካመኑ ምን ይሆናሉ? መስቀሉን ይጠሉታል። የዛኔ ምን ያደርጋል? መሲሁ ያን ጠቅልሎ ይሰባብረዋል። ፈየክሲሩ ሰሊብ ያሉት ነቢ ሰለላሁ ዐለይሂ ወሰለም ለዚህ ነው። የማርያም ልጅ መሲሁ ዘመኑ ፍጻሜ ከመድረሱ በፊት ከወረደ በኋላ መስቀልንም ይሰብራል አሉ። ይሄ ነው። እሺ ሌላም የሚጠይቅ ደግሞ እንትን ማለት ላይ አሁን ለምሳሌ ጸልያለሁ፣ ብዙ ነገር አደርጋለሁ፣ እግዚአብሔርን እጠይቃለሁ ከብዙ ችግር ከብዙ መከራ ማለት ከብዙ ነገር እግዚአብሔር አድኖኛል ብዬ ነው የማምነው። ማለት ላይ ብዙ ጸልዬ ተሰምቻለሁ ብዙ ይባል፣ ግን ከዛ ነገር እግዚአብሔር ሲያድን የለም ኢየሱስ ሲያድን ላይቀና እሱን ነገር ማን ደርሶ አድኖኛል ልበል ታዲያ? ጥሩ ጥያቄ። እንግዲህ ሁሉም በያለበት ቦታ ሁሉም በያለበት እምነት የሚያምነውን አምላክ ነው ብሎ የሚያስበውን እየጠራ ሲሻለው ጊዜ ይሄ አምላክ ያዳነኝ ብሎ ያምናል። ይሄ ሁላችን የምናውቀው ነገር ነው። ሂንዱይዝሞች ጋር ብትሄድ ከብት የሚያመልኩ ያችን ከብት ለመኑ፣ ከዚያ በኋላ ተሻለው። በቃች ከብቷ አዳነች ብሎ ያምናል። አያቸው አይደለ? ለመሆኑ ያች ከብት ነች ያዳነችው? አይደለም፣ በፍጹም። ይሄን አላህ በቁርአን ላይ ሲነግረን ማንኛውም ባሪያው ቢታመም የሚያሽረው እሱ ነው። ልክ የሚለግሳቸው እሱ እንደሆነ ሁሉ ገብታችኋል። ኢብራሂም ዓለይሂ ሰላም ምን አለ? ወኢዛ መሪድቱ ፈሁወ የሽፊን አለ። በምንታመም ጊዜ የሚፈውሰን እርሱ አምላካችን አላህ ነው አለ። ሰው የፈለገ ቢታመም የሚፈውሰው አምላክ አላህ ሱብሓነሁ ወተዓላ ነው። ስለዚህ ስለ ጸጋችሁ ሁሉ ነገ የትንሣኤ ቀን ታውቃላችሁ። የውመኢዝ ዩወፊሂሙ ላሁ ዲነሁሙል ሐቅ ወየዕለሙን አነ ላሀ ሁወል ሐቁል ሙቢን ሱመ ሩዱ ኢለላሂ መውላሁሙል ሐቅ እያለ አላህ ይናገራል። የዛኔም ወደ እውነተኛው ረዳታቸው ወደ አምላካቸው ይመለሳሉ ማለት። ሁሉን የሚረዳቸው እርሱ ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የሚገርም ሐዲስ ተናግረዋል። ለይሰ ቃለ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ወተቂ ዳዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ ወለው ካነ ካፊረን አሉ። አደራ የተበደለን ሰው ጸሎት ፍሩ፣ ተጠንቀቁ አሉ። በተበደለ ሰው ጸሎትና በአላህ መካከል ምንም አይነት የሚጋርድ ግርዶሽ የለምና አሉ። የከሃዲ ጸሎትን ቢሆን እንኳን ይደርሳል አሉ። አያችሁ፣ አላህ ሱብሓነሁ ወተዓላ የተቸገረ ባሪያውን የሌላ እምነት ተከታይ ቢሆንም እንኳን ገብታችኋል አይደለ? ፍትሁን የሚሰጠው ማን ነው? እርሱ እንደሚሰጠው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ተበድሎ ከሆነ ጸሎቱን አምላክ አላህ ይሰማዋልና አደራ ከሃዲንም ቢሆን እንዳትበድሉ ብለው ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ማን ነው የሚሰማቸው ጸሎታቸውን? አምላክ አላህ ሱብሓነሁ ወተዓላ ነው። የሚለግሳቸው፣ የሚያበላቸው፣ የሚያጠጣቸው እርሱ ነው። ይህንንም ማስረጃ ልስጣችሁ። ኢብራሂም ዓለይሂ ሰላም ሄዶ ካዕባ
መካ ላይ ከሄደና ካዕባን እየሰራ እያለ ዱዓ አደረገ። አምላክን አላህን ለመነ። ረቢ ጀዕል ሃዛ በለደን አሚና ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር ቃለ ወመን ከፈር ፈኡመቲዑሁ ቀሊላን ثم أضطره إلى عذاب النار وبئس المصير። አብርሃም ዱዓ አደረገ። ወኢዝ ቃለ ኢብራሂም ረቢ ጀዕል ሃዛ በለደን አሚና፣ አምላክ ያላህ ሆይ ይህን ሀገር መካን ሰላም የተረጋጋ አድርገው ብሎ ጸለየ። አንድ እስካሁንም ድረስ ሰላም ነው፣ እስከ ዓለም ፍጻሜም ድረስ ሰላም ነው ያ ቦታ በኢብራሂም ዱዓ አማካኝነት። ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር። አምላክ ያላህ ሆይ አለ አብርሃም። ቀጥሎ ዱዓው ሲቀጥል አምላክ ያላህ ሆይ የዚህን ሀገር ነዋሪዎች፣ የዚህን ዓለም ነዋሪዎች በአንተ ያመኑትንና በመጨረሻው ቀን ያመኑትን ብቻ ለግሳቸው ሲሳይ ይሆናል። አላህ እዚህ ጋር አስቆመው ኢብራሂም። ቃለ ወመን ከፈር፣ አብርሃም ሆይ የካደውንም እኔ ነኝ የምለግሰው። አላህ ካልለገሰው ወዴት ይሄዳል? የካደውንም እኔ ለግሰዋለሁኝ አለ በዚህ ምድር ላይ ህይወቱ ላይ። ثم أضطره إلى عذاب النار፣ ከዚያም ግን የፍርዱ ቀን ወደ ገሃነም እሳት እንዲገባ አስገድደዋለሁኝ አለ። በምድር ላይ እስካሉ ድረስ የምለግሳቸው እኔ ነኝ አለ፣ ሌላ ማንም የላቸውም አለ። የሚለግሳቸው እርሱ አላህ ሱብሓነሁ ወተዓላ ብቻ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው ካነት ዱንያ ተዝኑ ዐንደ ላሂ ጀናሐ በዑዳ ማ ሰቃ ሚንሃ ካፊር ሸርበተ ማ። የዚች ዓለም ጸጋ ከአላህ ዘንድ የትንኝ ክንፍ ያክል ቦታና ደረጃ ቢኖራት አንድ ከሃዲ ከዚች ዓለም የጉንጭን ውሃ ያክል እንኳን ባልተጎነጨ ነበር አሉ። ከአላህ ዘንድ ቦታ የላትምና እቺ ለአማኙ ለካህዲው ለሁሉም ይሰጣታል። ከአላህ ዘንድ ትልቅ ደረጃና ቦታ ቢኖራት ኖሮ አላህ ሱብሓነሁ ወተዓላ አንዲት ጉንጭ እንኳን እንዲጎነጩ ባላደረጋቸው ነበር አሉ። የሚያደርጋቸው፣ የሚያስጎነጫቸው፣ የሚያበላቸው፣ የሚያጠጣቸው ማነው ማለት ነው? ራሱ አላህ ሱብሓነሁ ወተዓላ። እያሱ ያ ጤናችሁንም ሆነ የሚሰጣችሁ ማንኛውም ነገር ስትለምኑ ያንን ጸጋችሁን መልካምን ነገር የሚያሳካላችሁ እርሱ አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እሺ በጣም አመሰግናለሁ። ደህና አምሽ፣ ደህና ዳሩ። ጥያቄም ስለተመለሰ እሺ ሰዓት ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እንዴት ነህ? ደህና ነህ? ሰላም ነው። እንዴት ነው? አልሐምዱሊላህ። አላህ ይጠብቅህ ሀቢቢ። እኔ በነገራችን ላይ ያው ሰለምቴ ነኝ እኔ አላህ ወፍቆኛል። አልሐምዱሊላህ ማሻአላህ። ያው ምንድነው እኔ እንትን ጥያቄ የሚለኝ ትንሽ ማስተላለፍ የምፈልገው መልእክት ስላለ ነው። መርሐባ። አሁን ላይ እኛ የተቸገርነው ምንድነው? አብዛኛው ማህበረሰብ እየተቸገረ ያለው እምነትን ከቤተሰብ ጋር ያያይዘዋል። እሱ ነው ችግሩና እንደዛ አታድርጉ። እውነተኛውን መንገድ መፈለግ መቻል አለባቸው። አንድ ሰው ለአቅል ሲደርስ ማስተንተን ማሰብ ከቻለ ከቤተሰብ ጋር እምነት አይገናኝም። እውነተኛውን አምላክ መፈለግ ግድ ነው። እኔ አልሐምዱሊላህ በፊት ክርስቲያን ሆኜ እያለ አሁን ቅድም ልጅቷ እንዳለችው በፊት ማን ነበረ ዱዓ ስናደርገው ስንጸልይ ከችግራችን ከሙሲባችን ነጃ እንወጣለን ብላ ነበር የሆነች ልጅ። አሁን ላይ እኔ በፊት ክርስቲያን እያለሁ ሐቂቃ በጣም ህይወቴ የተበላሸ ነበር። ቤተሰቦቼ ክርስቲያን ናቸው። እኔ ግን ምንድነው ጸልይ የነበረው ያው በአንድ አምላክ አምናለሁ። ዓለምን በፈጠረ ሰማይንም ምድርንም በዘረጋ ያ አምላክ ሰው እንዳልሆነ አይነው ውስጥ ያምናል። በቃ እሱን ለምን ነበር ክርስቲያን ሆኜ በቃ እና የመጨረሻው እንትን ላይ ምንድነው እኔ ወደ እስልምና መጥቻለሁ። አልሐምዱሊላህ እንግዲህ 10 ዓመት ሆነኝ ከሰለም እስቲል ነው አሁን ድረስ ምንድነው ቤተሰቦቼ ክርስቲያን ናቸው፣ እኔ ሙስሊም ነኝ። አልሐምዱሊላህ በቃ
ብዙ መስዋዕትነት ትከፍላለህ፣ ግን ከእውነት ጋር መሄድ ይሻላል። ቤተሰብ ነጃ ያወጣል። ማንም ቢሆን ከእሳት ማንም እንትን አይልም። ስለዚህ እኔ መናገር የምፈልገው ሰዎችን አንከተል ፕሊስ። በተለይ ለክርስቲያን ወንድሞቼ እህቶቼ ማስተላለፍ የምፈልገው ነገር የሆነ ሰው መጥቷልና ያ ሰው እንደዛ ብሎናልና እሱን አንከተል። እውነትን በቃ ሀቅን እንፈልግ፣ እውነትን ተከተሉ ብዬ ነው ማስተላለፍ የምፈልገው። ሹክራን ወንድማችን ጀዛከላህ ኸይር። አላህ ይጨምር፣ አላህ ይጠብቅ። አንተን ሁላችንም አላህ ያስረዳን። እነሱን ባለማወቅ ነው አላህ ያሳውቃል። عندي سؤال أسأل. عوض سلام. እንዴት ነህ? ደህና ነህ? أنا ما أتكلم أمحرية تقرينيا إريتري. أوكي تتكلم العربي؟ أتكلم عربي. عندي سؤال أسأله. طيب أنت مسيحي؟ أنا مسيحي. طيب هل تعتقد أن المسيح هو الإله الوحيد الذي يجب أن هسه أنا دار أسألك، أنت أستاذ صح؟ مسلم أنت؟ نعم أنا مسلم. مسلم هذا؟ نعم. سنة؟ خلص السؤال بعدين بجاوبك. أيوة عندي سؤال دار أسألك، تقدر تجاوب لي؟ خلصت؟ إذا بدأت الجواب لا تقاطعني، أوكي؟ سؤال شنو؟ عندك في صحيح البخاري 3270 اقرا عليه وفهمني له. طيب اعطيني الرقم. 3270 صحيح البخاري. طيب بجاوبك اصبر. 3000 كم؟ 3270 3270. اي اوكي انت معاي؟ ايوه انا معك. طيب حدثنا عثمان بن ابي شيبه حدثنا جرير عن منصور عن ابي وائل عن عبد الله رضي الله عنه قال ذكر عند النبي صلى الله عليه وسلم رجل نام ليله حتى اصبح قال ذاك رجل بال الشيطان في اذنيه او قال في اذنه. يعني معنى الحديث أي أن الشيطان أغفل هذا الرجل حتى يعني خرج عليه وقت الصلاة. هذا هو معناه، وليس معناه أن الشيطان يبول في أذنيه، إلا أن النبي صلى الله عليه وسلم أراد بذلك أن الشيطان تلاعب على هذا الرجل حتى أغفله عن صلاة الفجر. فهمت؟ أيوة سؤال شنو أنت قالك؟ شيطان الروح هو ذا؟ نعم. شيطان الروح ولا ما روح؟ كيف يقول الشيطان ولا يأكل ولا يشرب؟ كيف يقول؟ لا يبول. شو قلت لك الآن معنى الحديث؟ أعد لي. ورينا له حديث فهمنا له. شو قلت لك الآن معنى الحديث؟ أقرأ لي من أول. شو قلت لك الآن معنى الحديث؟ معنى الحديث يقول الشيطان يبول في إذنك. نعم. شو قلت لك بعد؟ والله ما مسكتك أنا. في شك ليس ذلك أن الشيطان يبول، أوكي؟ معناه أن الشيطان تلاعب على هذا الرجل حتى أخرج عليه وقت الصلاة وأغفله عن العبادة. فهمت؟ أقرأ لي من أول.
فهمت ما قلت؟ قرأت لك الحديث ذاك رجل بال الشيطان في أذنه أو قال في أذنه. ايوه الشيطان برقع يقول ذا. نعم. شو معنى الحديث؟ شو معنى الحديث؟ ماذا قال أهل العلم في معنى هذا الحديث؟ فهمتني ولا؟ بس في الحديث يقول لك الشيطان يبول في اذنك. طيب. الشيطان يجي يبول كيف يبول الشيطان؟ كيف ياكل ولا ياكل ولا يشرب؟ كيف يبول؟ أين دليلك أنه لا يأكل ولا يشرب؟ انت ولد الله انت ذا. طيب. كيف ربنا كيف خلى الشيطان يبول في اذنك؟ طيب أين دليلك أنه لا يأكل ولا يشرب؟ اسمعني اهدأ. أنت قلت الآن أن الشيطان لا يأكل ولا يشرب، صح ولا لا؟ يا طيب طلع لي الأدلة أنه لا يأكل ولا يشرب. يلا. الشيطان روح كيف يأكل؟ يلا طلع لي. نو شيطان ملكوت يكون الروح هو الشيطان ده. الروح ما يأكل. ما أريد كلامك، طلع لي الأدلة يلا بسرعة. الشيطان روح ما يأكل. طلع لي الأدلة أنه ما يأكل. أنت أديني أي حاجة الشيطان يأكل. طلع لي الأدلة أن أديني أنت من القرآن من الحديث الشيطان يأكل ويشرب. أنت اللي قلت والدليل على من زعم. أنا الشيطان ولا يأكل ولا يشرب. أين دليلك؟ اذكر لي الأدلة. أنت وين دليلك الشيطان يأكل ويشرب؟ أعطيني من القرآن من الحديث. أنه لا يأكل ولا يشرب. يلا طلع الأدلة. أنا ما عندي دليل. إنك دليل يأكل الشيطان. ليش تتكلم؟ ما سرجع لي. نو أعطيني من الحديث من القرآن الشيطان يأكل ويشرب. طيب إذا أعطيتك أنه يأكل. أعطيني. أوكي بعطيك الأدلة. الشيطان يقول لي أنا سيد يعني بعطيك الأدلة. أصبر. أوكي. الشيطان يأكل ويشرب. أعطيني. أوكي بعطيك الأدلة. أصبر يلا. يا. أوكي. على إذنك واحد أني اسمه سؤال. إنك في الحديث بعطيك الأدلة. أصبر علي. بعطيك الأدلة أن الشيطان يأكل ويشرب. نعم. أوكي. ما أتكلم اللي من دليل. يلا أصبر. يلا تعال اقرأ لي هذا الحديث ماذا يقول. يلا اقرأ. الحديث موجود في صحيح مسلم رقم 2019. اقرأ الحديث. ألو ولك ألو. أعطينا الحديث يقول شنو مسلم ولا؟ يا صحيح مسلم 2019. شوف هنا. أيوة أقرأ لك. اقرأ الحديث. أنا جبت لك الأدلة. أنا ما بقرأ عربي. ما جبت بإنجليزي ما أقرأ عربي. طيب. أنت أقرأ لك. يقول جابر بن عبد الله لا تأكلوا بالشمال فإن الشيطان يأكل بالشمال. يا سلام. الشيطان يأكل. جب الأدلة قلت لك وجبت لك هذا. اوكي عندي سؤال. الشيطان ياكل. الشيطان روح ولا شنو؟ ما ذكر لنا ذلك. الشيطان ياكل. شوف الان. لا الشيطان روح. انا جبت لك الادله. اسمعنا اعطيني لحظه افهمك. نحن نروح ده ناكل نشرب ده. ايوه. الشيطان روح ولا ما روح؟ ما ذكر ذلك. لا يوجد في القرآن ولا في السنة أن الشيطان ما روح. اسمع الأدلة واصبر. أوكي. لا يوجد في القرآن ولا في السنة يقول أن الشيطان روح. الشيطان شنو هو؟ خلق من خلق الله خلق من النار يقول الله بشر زينا. نحن ما روح. هو مخلوق من مخلوقات الله. اصبر. الشيطان انه لهم عدو. اصبر إذا سألت يعني أصبر واسمع الجواب. كيف هل الشيطان روح؟ قلت لك الشيطان ما ذكر في الكتاب ولا في السنة بأنه روح. اوكي وشنو هو؟ ما روح.
هو خلق من خلق الله سبحانه وتعالى وله جسد كأجسادنا، لكن هسه انا الشيطان ما تشوف ذا عشان الروح، هو الروح عشان ما يشاف الشيطان معناه ما كان روح كيف طيب كنا نشوفه نحن. اصبر. نعم الشيطان نشوفه ولا لا؟ لا ما نشوفه، ولكن ليس معنى ذلك انه روح. بس تقريني ما تفهم تقريني بس هو ما ملكوت. ليس معنى ذلك انه روح يا اخي، اصبر. اوكي، هو الشيطان عندنا خلق من النار. انا عارف يا حبيبي، خلق ربنا عارفنا. انا سؤالي شنو هو الروح ولا ما روح؟ ما ذكر في القرآن ولا في السنة بأنه روح. طيب، والسؤال يعني يعاد إليك وأقول لك الله عندك في الكتاب المقدس من ماذا خلق الشيطان؟ يلا عجل. الشيطان خالقه ملك، هو ما خالقه الشيطان. الإله عندك من الذي خلق الشيطان عندك في الكتاب المقدس؟ الشيطان هو ما خالقه ربنا الشيطان. خالقه يعني ما خلقه الله؟ أعطيني من الكتاب المقدس الشيطان ربنا خالق الشيطان، ما خالق الشيطان. إذا خالقه زي الملائكة. طيب الملائكة إذا من أعطيني نزل من الله ويبقى الشيطان. حسن عندي واحد سؤال، معلش آسف أكون ربشتك، معلش آسف. عندي في الحديث صحيح البخاري 3295 يقول لك الشيطان. أقرأ له الحديث. يلا أطرح علي سؤالك بس. لا أقرأ له أنا عشان ما عندي موبايل واحد. لا تطول علينا، أطرح الأسئلة. أنا دي آخر سؤال وأنزل منك، ما في مشكلة. أوكي، أعطيني رقم كم؟ الصحيح البخاري 3295. تستشير لتنفذ تنامست 3295. سيداننا الفترة ومن يقر يوم لك يارنو ماشي. تستشير لتنفذ تنامست 3295. 3295 بعد بحرين يقول لك شنو؟ سلام. أوكي بطلعت لك، اصبر. يلا توا حبيبي. أنت وين ساكن؟ أنا ساكن في كندا. في كندا، ما شاء الله. أوكي، اسمع الحديث. يا أوكي. حدثني إبراهيم بن حمزة قال حدثني ابن أبي حازم عن يزيد عن محمد بن إبراهيم عن عيسى بن طلحة عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال إذا استيقظ يعني أحدكم من منامه فتوضأ فليستنثر 3 فإن الشيطان يبيت على خيشومه. يبيت وين؟ في نخرتك؟ في خيشومه. ما في خشم في النخرة. في خيشومه. كيف الشيطان، كيف انت خالقك ربنا، كيف الشيطان يرقد في نخرتك؟ ليس معناه ان الشيطان يرقد في الخيشوم. شنو الحديث؟ اوكي، مثل ما قلت لك قبل، معنى ذلك ان الشيطان يتلاعب بالانسان اذا كان هذا الانسان بعيد عن العبادة وغافل عن العبادة لله سبحانه وتعالى. كلما قام وتوضأ وصلى لله سبحانه وتعالى ابتعد الشيطان عن إغفال هذا العبد عن العبادة. هذا هو معنى الحديث. فهمت؟ أوكي. وليس معنى ذلك أن الشيطان ينام في الخيشوم. لا ما ينام في الخيشوم.
لكن هذه العبارة يتكلم بها النبي صلى الله عليه وسلم في غير واحد من المواضع الأحاديث. معناه كله يعني أن الشيطان يتلاعب بالإنسان إذا كان هذا الرجل بعيدا عن العبادة وعن القيام بما أوجب الله سبحانه وتعالى عليه. وكلما اقترب إلى الله سبحانه وتعالى وقام وتوضأ واستأثر ابتعد الشيطان عنه، وكلما ترك العبادة ونام يعني وغفل عن العبادة تلاعب عليه الشيطان. هذا هو معنى. في الحديث قاعد تقول شنو يعني؟ نعم. انت قاعد تقول ده من راسك. الحديث يقول الشيطان يرقد ينوم في نخرتك قاعد يقول. طيب اطلع لك كلام العلماء، انا ما اقول من نفسي. اوكي اعطيني. تريد الشرح من كلام العلماء؟ اوكي طيب مش مشكلة. طيب توجه. يا لا أنا شكر الله. هالشي وبهذا تعلم رجاء مذهب الجمهور من أن الأمر في هذا الحديث محمول على الاستحباب، وفي معنى كون الشيطان يبيث على الخشوم الإنسان. يقول القارئ في مرقاة المفاتيح: وحق الأدب في الكلمات النبي التي تكلم في هذا الحديث وأمثاله بشيء، فإن الله سبحانه وتعالى قد خصه بغرائب المعاني وحقائق الأشياء ما يقصر عنه باع غيره. وروى النووي عن القاضي عياض: تحتمل بيوت يعني الشيطان أن تكون حلوة، فإن الأنف أحد المنافذ إلى القلب وليس عليه ولا. وفي الحديث أن الشيطان لا يفتح الغلق، وجاء الأمر بفكه. جاء الحديث الآخر عن النبي صلى الله عليه وسلم يفسر لك ذلك. أنت موجود؟ أنت موجود معي؟ السلام عليكم. أيوه. هذا الحديث جاء عليه النبي صلى الله عليه وسلم يفسره بحديث آخر. والحديث أنه تفسير ثاني، هو براو تفسير أنه ثاني التفسير. أيوه. أوكي. طيب شوف معنى الحديث. قيل ظاهر الحديث يقتضي أنه يحصل هذا، وأن يكون يعني بمن لم يحترز من الشيطان بشيء من الذكر. شفت؟ الشيطان مشنا من الذكر. يعني هذا الحديث يتكلم بمن لم يحترس من الشيطان بشيء من الذكر، يعني ليس معناه أن الشيطان يرقد في أنف الإنسان، وإنما يدل الحديث على الإنسان الذي لم يحترس من الشيطان، وبعد ذلك تلاعب عليه الشيطان حتى أغفله عن العبادة. هذا هو الحديث. درس لك سؤال كده. الروح بحرين يقول له شنو؟ نعم. الروح يقول له شنو بحرين؟ بالعربي؟ بالأمهرة. الأمهري الروح يعني روح نفسه، الروح أو نفس. لو الروح يقول له شنو بحرين باللغة الأمهرية؟ منفس. منفس. 'اه؟ اوكي. شيطان منفس يكون؟
اوكي يتايا لا يتايب كميلو انصار منفس يميلو لما يتاي اكل منفس يميلو قال يتكمان. اتكلم معاك باللغه العربيه ولا تفهمني باللغه الامهريه؟ اقرا لي بالامهريه اسمه شو؟ اوكي الشيطان ما سمي بالقران ولا بالسنه بانه روح. اوكي اتفقنا على هذا؟ طيب لكن اذا اردت بمعنى الروح بأن الأشياء التي يعني غابت عن عيوننا ولا نقدر أن نراها يعني والشيطان كذلك منهم يعني فالملائكة أو الشيطان أو غيرهم الذين لا نراهم إذا يعني أطلقنا عليهم الروح بمعنى أنهم لا يعني بعيدون عن أنظار الإنسان أو عن يعني هم لا نراهم يعني فمعناه صحيح الذي ذهبت إليه أنت. أوكي لكن ليس معنى ذلك أنه ليس له جسد، إن عنده جسد يعني خلق هو من النار. أوكي كما أننا نحن البشر خلقنا من التراب وعنده جسد لكن لا نراه نحن لا نراه. الله سبحانه وتعالى يقول إنه يراكم هو وقبيله من حيث لا ترونهم. هو يرانا ونحن ما نراه. الشيطان ياكل ويشرب ما في مشكله. ايوه ثانك يو حبيبي. ودار اسالك سؤال واحد انا تجاوب له وينزل. اوكي اذا انت مسيحي بطرح عليك سؤال واحد بس. انه سؤال عشان ماشي الدكان هنا. تسمح لي ولا سؤال واحد بس؟ انه سؤال واحد بس دار امشي انا. يلا عيسى ربنا خلقه بالروح ولا؟ كلنا انت وانا كلنا خلقنا من الروح. روح الله مخلوق ولا ما مخلوق؟ الله سبحانه وتعالى ما عنده روح ذاتيه وانما روح مخلوقه. الله سبحانه وتعالى خلق الارواح ومن هذه الارواح خلق عيسى عليه السلام. انا سؤالي اسمع الادله اسمع الكلام اسمع الجواب. اوكي الله سبحانه وتعالى خلق الارواح والارواح مخلوقه عندنا. اوكي ومن هذه الأشياء الأرواح خلق الله بها عيسى عليه السلام وخلق بها آدم عليه السلام قبله. يقول الله سبحانه وتعالى في سورة الحجر فإذا سويته ونفخت فيه من روحي فقعوا له ساجدين. تكلم عن آدم عليه السلام وخلقته من روحي يعني. اوكي تعالى خلق آدم بالروح وخلق عيسى بالروح وخلقني أنا وأنت وكل البشر بالروح ثم سواه. أنا عارف ربنا خلق عيسى بالروح. الروح روح ربنا هو رب ولا مخلوق الروح؟ شوف أنا قلت لك في البداية أن الله سبحانه وتعالى لا يوصف بالروح إنما هو خلق الروح. الله ربنا خلق الروح مش خلق عيسى. ربنا خلق عيسى ده. الله سبحانه وتعالى هو الذي خلق الروح وخلق عيسى بعد هو. روح الله مخلوق ولا غير مخلوق؟ لا يقال روح الله سبحانه وتعالى يعني الأرواح التي خلقها الله سبحانه وتعالى وليست من ذاته إنما هو يملكها لأنه هو الذي خلقها. وعيسى عليه السلام إذا أطلق عليه روح الله يعني خلق من خلق الله سبحانه وتعالى لأنه خلق بالروح التي خلقها الله سبحانه وتعالى. انت قاعد تقول لي روح ربنا مخلوق. روح ربنا شو معنى الروح؟ فطور. تقدرني اقول لك فطور؟ ايه فطور. الله فترات روحنا تشنجي الله روحنا واي باله ماشي؟ لا يقال ايوه ربنا خلق الروح والروح خلق عيسى. يعني ربنا خلق الروح والله سبحانه الروح مش خلق عيسى. لا الروح ما يقدر يخلق هو بنفسه. دي حاسس ثلاثيه. شوف الرب والروح والابن. لا ثلاثة وربنا واحد. لا اسمع لا شوف الله والروح الابن شنو؟ عيسى. لا دخل شوف اسمع لا يوجد في الإسلام يعني عبارة يعني تعبير الابن. لا ما عندنا الابن والاب ما عندنا هذه الاشياء. عيسى ابن الله صح؟ لا خلق الله صح؟
الله سبحانه وتعالى ما عنده ابن. يقول الله سبحانه وتعالى ما اتخذ الله من ولد وما كان معه من إله. الله ما عنده ابن. عيسى ما مولود بالأب، مولود بالأم. أنت تعتقد أن المسيح هو الإله؟ هذا رسول من الله. تعتقد أن المسيح هو الله هو الإله؟ أنت ما تجري دي براس اللاسية والابن الرب والروح والابن. طيب انت تقول لي الروح حق ربنا مخلوق، تقول لي كيف مخلوق روحه؟ طيب. اصلا انا الكلام اللي اتكلمه دي مخلوقه. كم الاله عندك؟ كم عندك؟ يلا حبيبي تانك حبيبي، الوقت مشى منا، ماشي السوق الماركت. تانك حبيبي، كان مره نجي عندي سؤال كثير، كان مره اجي اسالك. تانك يا حبيبي. كم اله تعبد؟ كم اله تعبد؟ واحد. طيب وهذا الاله الواحد يعني كان في بطن العذراء صح ولا لا؟ يا طيب وغيرها بطن العذراء يوجد في اله الذي لم تحمله عذراء؟ هو مخلوق باللحم، ما مخلوق بالملكوت والرب. طيب الابن أنا عندك إله غير هذا الذي حملته مريم عليه السلام؟ قلت شنو؟ هل يوجد إله غير المسيح؟ لا. طيب هل الأب له؟ والابن والروح والأب. طيب الأب له واحد ملكوت. لا الأب له ولا لا؟ أصل أنت زي حقك ده. شوف ربنا الله والروح والابن. الابن عيسى ده. أنا ما سألتك. اسمع محمد مولود بالأم ولا بالأب؟ اسمع السؤال أول شيء. طيب أنت تعتقد أن الإله واحد صح؟ هل غيرك السؤال، هل تتفهم؟ هل هذا الإله طلب من أجل خطاياك؟ طيب وهل يوجد غير اديني واحد دقيقة درف اسمع ماشي اسمعني. وهل يوجد اسمعني مخلي العربية في الشارع ده اقفله وده اجي عشان ما يجي يرفعها. يلا ኤርትራዊ ነው እና አረብኛ ነው ትንሽ የምችለው፣ አማርኛ አይችልም። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ነው። ከሊፋ ማን ነው? ከሊፋ ማለት ንጉስ ስንተኛ ነው? አሊ አራተኛው ከሊፋ ነው። ከኢራኖች ጋር ምን የሚያገናኘው ነገር አለ? ኢራኖች ምንም እንዳውም እነሱ ናቸው የገደሉት፣ ሺዓዎች ናቸው የገደሉት። ነገር ግን ተገሎብናል ብለው እሱን እንደ መሪያችን ነው ምናምን ብዙ ነገር ይላሉ። ስህተት ነው። እነሱ ናቸው ሆን ብለው የገደሉት። ኢራቆች ወደ ኢራቅ መጥቶ ነው የገደሉት እሱ ማለት። እነሱ ፐርሺያ ናቸው አይደለም? አረብ አይደሉም። አሊ ደግሞ ከአረብ ስለሆነ ምን አገናኛቸው ብዬ ግራ ገብቶኝ ነበር። እንግዲህ አልይን ያውቀው ነው ለፖለቲካ እንትን እንዲላቸው ነው እንጂ ምንም የሚያገናኛቸው ነገር የለም። ስግደታቸውስ እንዴት ነው? ሰሞኑን ሚኒስትሪ ሚዲያው ላይ አየሁኝ። የሆነች ድንጋይ ነገር ነው ያስቀምጣሉ፣ እዛ ላይ ነው የሚሉት። ያ ደግሞ ነብዩ መሐመድ አላዘዙትም። እሱም ሰላት አይደለም እንደ ነብዩ መሐመድ በትክክለኛው ያዘዙን እኛ ምን ሰግደው ሰላት ነው። ስለዚህ ያ ምንድን ነው? እሳቸው ከሞቱ በኋላ የመጣ የስግደት አይነት ነው ወይስ? በፍጹም ያን ነቢይ ሰለላሁ ዐለይሂ ወሰለም አላዘዙም። እንደዛ አድርገውም አልሰገዱ አላሉም። እርሳቸው ሰዎች በራሳቸው እነዚህ ሺዓዎች በራሳቸው ነው ይህን መንገድ የፈጠሩት። እሱን የሚያዝ የለም። መርሐባ ያቺ ሰው የወረደች
ሀይቤ ወአለይኩም ሰላም ወራህመቱላህ። መርሐባ ሀቢቢ። እስኪ እንደው አንዴ ፎሎ አስደርገኝ ሎርድ ስለሆነ ነው። ፎሎ አድርጎት በላቸው። እኔ ሸዋሮቢት ልጅ ነኝ። ሁሱ ሸዋሮቢት ነው አገሬን ነው የማስተዋውቀው። ለማብራራት ያክል መርሐባ ታውቃታለህ ሸዋሮቢትን ሀቢቢ? የሸዋሮቢት ልጅ ነኝ። አገሬን ነው የማስተዋውቀው። ምናልባት እዚህ ላይም ደግሞ የሸዋሮቢት ልጆች ካሉ ፎሎ እንዲያደርጉኝ ንገራቸው። አፎን መርሐባ ፎሎ አድርጉት ልጆች። ለወጣ ነው። እሺ መሸ መሰለኝ። እዚህ 1 ሰዓት ተኩል ሆነ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻው ቻው ቻው። ቆየ ምን አድርጋለሁ? መሸ እኮ ልጆች ተኙ። ምን ይሰራላቸዋል? ተኙ በቃ እንቅልፍ ያስፈልጋቸዋል።